ሰይጣን ማን ነው? እስከ ዘላለም በእውቀት በተሞላ ሐሴት እንድትኖሩ የፈቀደው ወይስ እንድትኖሩ ያልፈቀደው የሚል ነው። በኦክላሃማ ግዛት 10ቱ ትእዛዛትን ከያዘው የማዘጋጃ ቤት ህንጻ ፊት ለፊት ሐውልቱን ለማቆም እቅድ ተይዞ ነበር። የኦክላሃማ ከፍተኛ ፍርድ ቤት ግን የመንግስት ይዞታ በሆነ መሬት ላይ ሃይማኖታዊ ምልክት ማኖር አይፈቀድም ብሏል። ሰይጣን አምላኪዎች የሰው ልጅን ባህሪ ይረዳሉ። ከፈጣሪ ይልቅ ለእውቀት መጓጓት፣ አመፀኛ መሆን፣ የግል ነፃነትን መሻት እንመርጣለን ሲል ይገልጻል። አክብሮታዊ ሰላምታችን ወደ እናንተ እያደረስ ዝግጅታችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ እንድትከታተሉ እንጋብዛለን። መልካም ቆይታ። በአሜሪካ ውዝግብ አስነስቶ የነበረው የሰይጣን አምላኪዎች ሐውልትና ትርጉሙ። ሰይጣን አምላኪዎች ዲትሮይት ያቆሙት ሐውልት በርካቶችን አነጋግሯል። ከናስ የተሰራው ሐውልት 9 ጫማ ርዝመት አለው። ባለቀን 2 ፈገግ ያሉ ልጆችን የያዘ የሴትም የወንድም መራቢያ አካል የያዘ ቅርጽ በሐውልቱ ላይ ይታያል። ሐውልቱን ለማሰራት $100,000 ወጥቷል። ሐውልቱ ሲመረቅ በመቶዎች የሚቆጠሩ ሰይጣን አምላኪዎች በስፍራው ተገኝተዋል። በወቅቱ በኦክላሃማ ግዛት 10ቱ ትእዛዛትን ከያዘው የማዘጋጃ ቤት ህንጻ ፊት ለፊት ሐውልቱን ለማቆም እቅድ ተይዞ ነበር። የኦክላሃማ ከፍተኛ ፍርድ ቤት ግን የመንግስት ይዞታ በሆነ መሬት ላይ ሃይማኖታዊ ምልክት ማኖር አይፈቀድም ብሏል። ባሮሜት ምንድን ነው? ሐውልቱ ላይ ያለው ቅርጽ ባሮሜት ይባላል። 12ኛ ክፍለ ዘመን አካባቢ ናይትስ ኦፍ ቴምፕለር በመባል የሚታወቁ ቡድኖች ከደረሰባቸው ስቃይና እንግልት ጋር ተያይዞ 1100 የሚደርሱ የቡድኑ አባላት ሰይጣንን በማምለክ ይታወቃሉ። ይህንን ክስተት ከ100 ዓመታት በፊት ከነበረው ሁኔታ ጋር ትስስር እንዳላቸው የሚገልጹ የታሪክ ምሁራን አሉ። በዘመናት ሂደት ስለ ቡድኑ የሚነገሩ ሚስጥራዊ መረጃዎች እየተስፋፉ መጡ። የዳን ብራውን ዝነኛ ታሪካዊ ልቦለድ ዳቪንቺ ኮድ መነሻ እንደሆነ ይታመናል። ባሮሜት የሚለው ቃል ሶፊያ ወይንም ጥበብ በሚል ይተረጉማል። እንደ አውሮፓውያን ዘመን አቆጣጠር በ1856 የተሳለው የባሮሜት ምስል ዝነኛ ከሆኑት መካከል ይጠቀሳል። ሚስጥራዊ ትርጉም ባላቸው ስራዎቹ የሚታወቀው ፈረንሳዊ የሥነ ጥበብ ባለሙያ ኢፋስ ሌቪ ነው ያዘጋጀው። በሁለቱ ቀንዶች መካከል ብርሃን ያለው 2 ፈገግ ያሉ ልጆችን የያዘ እንዲሁም የሴትና የወንድ መራቢያ አካል የያዘ ቅርጽ ነው የሰራው። ክንዱ ላይ በላቲን ሶልቭ እና ኮአጉላ ተብሎ ተጽፏል። ትርጉማቸውም መለያየትና መገናኘት ማለት ነው። መገናኘትም መለያየትም የፈጣሪ ስጦታ ነው በሚል ይተረጉማል። የሌቪ ስዕል የሳታኒክ ቴምፕል ንቅናቄ መነሻ ነው። የሰይጣን አምልኮ ተከታይ የሆነው ተንታኙ ግሪፕስ እንደሚለው ቅርጹ ሁሉንም ተቃርኖዎች የያዘ ነው። እነዚህ የበላይና የበታች እንስሳና ሰው እንዲሁም ወንድና ሴት ናቸው። ተቃርኖዎችን ለማወደስ ያለመ እንደሆነም ባለሙያዎቹ ያስረዳሉ። የሁለት ጣት ሰላምታ። በሐውልቱ ላይ በቀኝ በኩል 2 ጣት ሰላም የሚል ምልክት በማሳየት ወደ ላይ ከፍ ብሎ ይታያል። በግራ በኩል ደግሞ 2 ጣቶች ወደ ታች ያመለክታሉ። ይህም ወደ ላይና ወደ ታች ለመጠቆም በሚል ነው የተሰራው። በተለይ በሬኔሳንስ እና ሪፎርሜሽን ዘመናት ታዋቂ ከነበረው ጸሐፊ ሄርሚስ ትሪስመተስ የተወረሰ ሐሳብ ነው። ሐሳቡ በሳይንስና በዓለም አፈጣጠር ይንጸባረቃል። ሌቪ እንዳለው ቅርጹ የሚያመለክተው ይቅርታንና ፍትህ ያላቸው ዝምድና ነው። ሁለቱ ህጻናት በሐውልቱ ላይ እንዲኖሩ የተደረገው ልጆቹ እንደ ውብ የሥነ ጥበብ ሥራ እንዲመለከቱና እንዳይፈሩ ነው ሲል ተንታኙ ግሬቭስ ያስረዳል። የሚታየው የፍየል ፊት አስፈሪ ወይንም የተቆጣ እንዳይሆን ተደርጓል። የተላበሰውን ገጽታ እምብዛም ስሜት የማያንጸባረቅ እንዲሆን የተደረገው በተለመደው የባህል ጫና ውስጥ እንዳይወርቅ በሚል እንደሆነ ይነገራል። ልጆች ስለ ሰይጣን ከሚሰሙት አንጻር በፍርሃት ሐውልቱን እንዳይመለከቱ ለማድረግ እንደተደረገም ባለሙያው ይገልጻል። ልጆች አንድን ሃይማኖት እንዲከተሉ ይገደዳሉ፣ እኛ ግን ያንን ማድረግ አንፈልግም ይላል። የእባብ ምልክት። በሐውልቱ ላይ ከጥንታዊ የግሪክ ታሪክ የተወሰዱ 2 የተጠላለፉ እባቦች ይታያሉ። ሁለቱ የተጠላለፉ እባቦች ወይንም ካዱኮስ ንግድ፣ ድርድርና መከባበርን የሚያመለክቱ ናቸው። የሰይጣን አምልኮት ተከታይ የሆነው ግሪፕስ እንደሚለው ሁለቱ እባቦች የሁለቱን ተቃራኒዎች መቻቻል ያሳያል። የሰይጣን አምላኪዎች ሐውልት ከክርስቲያኖች 10ቱ ትእዛዛት ፊት ለፊት ሲቆምም የሚያሳየው ይህንን ነው። ግጭት ሳይኖር በልዩነት መቀጠል ይቻላል ይላሉ። ሌላው በሐውልቱ የሚታየው የሴትም የወንድም መራቢያ አካል የያዘው ቅርጽ ነው። በቅርጹ ላይ ጡት አይታይም። በጾታ ክርክር ውስጥ መግባት ስለማንፈልግ ነው ይህንን ያደረግነው ሲልም ተንታኙ ያስረዳል። ከተቃርኖ ይልቅ የሁለትዮሽ ትስስርን ያሳያል በማለትም ያክላል። 5 ጎን ያለው ኮከብ። በሐውልቱ ፊትና ጀርባ ባለ 5 ጎን ኮከብ ወይም ፔንታግራም ይታያል። ይህ ቅርጽ በሰይጣን አምላኪዎች ዘንድ ታዋቂ ነው። ኮከቡና መስቀል ተገልብጦ ይታያል። ሰዎች በመጡበት ባህል የሚያምኑበትን ነገር ዳግመኛ እንዲያጤኑ የሚጋብዝ ነው። የተመሳሳይ ጾታ ግንኙነትና የሥነ ተዋልዶ መብት ላይ የተዛባ ምልከታ ሊኖራቸው ይችላል ሲል የሰይጣን አምልኮ ተከታዩ ያስረዳል። ሐውልቱ ላይ በቀንዶቹ መካከል ብርሃን ይታያል። ዕውቀትን መሻት እንደሚያመለክት ሰይጣን አምላኪዎች ይናገራሉ። ዕውቀትን መሻት
መሻት የእምነቱ ዋነኛ ማጠንጠኛ ተደርጎም ይወሰዳል። ሰዓሊው ሌቪ በቀንዱ መሃል የእውቀት ብርሃን ፈንጥቋል። ዓለምን ሚዛናዊ ማድረግን ያመለክታል። ነፍስ ከምንም በላይ ናት፣ ቁስ ከነፍስ ቀጥሎ የሚመጣ ነው ሲልም ይገልጻል። በሐውልቱ ላይ የሰይጣን አምላኪዎች 7 ዋነኛ ትእዛዞች ተቀርጸዋል። ርህራሄ፣ ጥበብ፣ ፍትህ የሚሉ ይጠቀሳሉ። ከጀርባው ከገጣሚው ሎርድ ባይረን የተወሰደ ጥቅስም ይገኛል። ይህም ሰይጣን ማን ነው? እስከ ዘላለም በእውቀት በተሞላ ሐሴት እንድትኖሩ የፈቀደው ወይስ እንድትኖሩ ያልፈቀደው የሚል ነው። ሰይጣን አምላኪዎች ማን ናቸው? ሰይጣን አምላኪዎች ሳታኒስት፣ ሴኩላሪስት እና ሌሎች መጠሪያዎችም አሏቸው። የግል ነጻነት አቀንቃኞች ሲሉም ራሳቸውን ይጠራሉ። የሰይጣን አምልኮ ተከታይ የሆነ ተንታኙ ግሪቭስ እንደሚለው ሰይጣን አምላኪዎች የሰው ልጅን ባህሪ ይረዳሉ። ከፈጣሪ ይልቅ ለእውቀት መጓጓት፣ አመፀኛ መሆን፣ የግል ነጻነትን መሻት እንመርጣለን ሲል ይገልጻል። ስለዚህም ሰይጣን አምላኪዎች ምክንያታዊነትን እንደሚያበረታቱ ይናገራል። እስካሁን ስትከታተሉት የቆያችሁትን ፕሮግራም አዘጋጅቼ ያቀረብኩላችሁ እኔ ታገሱ አስፋው ነበር። ሰላም።